ሰላም ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች ሚዲያችንን ስለምትከታተሉ ከልብ እናመሰግናለን። ፓን ኢትዮጵያን ሰብስክራይብ ያላደረጋችሁ ተከታታዮቻችን ደግሞ አሁኑኑ ሰብስክራይብ እንድታደርጉ በትህትና እናስታውሳለን። እንግዲህ የአርበኛ ከፍያለው ደሴ ሞት በርስ በርስ ጦርነት እንደሆነ ያው የዘመነ ፋኖች እንደገደሉት እስክንድር ነጋ በተለመደው እርጋታው ነግሮናል፣ አረጋግጦልናል። እጅግ ያሳዝናል፣ ያሳፍራል። እውነት ለመናገር ፋኖ የዛሬ 2 ዓመት ገደማ የትጥቅ ትግል ሲጀምር ብዙ ፈተና ሊያጋጥመው እንደሚችል ተገምቶ ነበር። በጣም ብዙ ቶሎ ብሎ አንድ መሆን፣ የህዝብ ቅቡልነት ማግኘት እንደው ማለቴ እንደው ሐሳቡ ብዙ ህዝብ የሚደግፈው አይነት ቢሆንም እውነት ለመናገር ግን ከህዝብ ጋር መገናኘት ቶሎ ተቀራርቦ ቅቡልነት ከሚባልት ቀረቤታው መግባባት መቻሉን ቶሎ ማሳካት ሊከብደው ይችላል ተብሎ ተገምቶ ነበር። በተለይ ድርጅት ከመፍጠር ጋርም ስለሚያዝ ወይም አብሮ ስለሚሄድ ይሄ ከዛ ውጭ አገዛዙን ጨምሮ ከውጭ ኃይሎች ጋር የሚኖርበት ፈተና የሚመጣበት ቻሌንጅ ብዙ ይሆናል ተብሎ ታምኖ ነበር እና በእነዚህና በመሳሰሉ ምክንያቶች ሊፈተን ይችላል ተብሎ ነበር። ግን እንደው ከተጠበቀው በላይ እየፈተነው ያለው የእርስ በርስ ሽኩቻው፣ መጎሻሸሙ፣ መከዳዳቱ፣ መጠፋፋቱ ነው። ገና ከመነሻው ጀምሮ እንዲህ አይነት ስህተቶች ነበሩ። የጎሉም ያው እንዲሁ በየአካባቢውም ያሉ ለሚዲያ ለዜና የማይበቁ ሲጀመር ጀምሮ እንደው በጣም ጎላ ያለ ነገር ለማንሳት ያክል የአርበኛው ውባንተ አባተ ሞት የጠራ አይደለም። ከአገዛዙ ጋር በተደረገው ጦርነት ነው የሞተ ይባል እንጂ ብዙ የጠራ እውነት ነው የሚያስብል አይነት አይደለም። መረጃውን በተመለከተ ያም ሆኖ እንግዲህ ያው በጊዜው ተሸፍኖም ምን ተብሎም ታልፏል። በኋላም እንዴት ያለ ግንዛቤ ያለው እውነት ለመናገር ራሱን በሚገባ መግለጽ የሚችል የንባብ ልምድ ያለው፣ የድርሰት ልምድ ያለው፣ የፖለቲካ ልምድ ጥሩ ልምድ ያለው ከነ ፕሮፌሰር አስራት ወልደየስ ጀምሮ ልምድ ያለው አርበኛ አሰግድ መኮንን በመንግስት እጅ ሲወድቅ እነ መከታው ማሞ ገፍተውት እንደነበር ግልጽ ነው። ይፋ የወጣ ጉዳይ ነው። አሰግድ መጽሐፍቶቹን ያነበብንለት ጥሩ ግንዛቤ ያለው ሰው ነው። እንግዲህ ጥሩ እንቅስቃሴም ሲያደርግ የነበረ ሰው። ይሄ በወቅቱ በጣም አስደንጋጭ ነበረ። በተለይ ደግሞ ድርጅት ለመፍጠር እንቅስቃሴ ያደረጉ በነበሩበት ወቅት እና ባልተሳካበት ወቅትም ስለነበር በጣም አስደንጋጭ ነበር። እንዳልኩት የውባንተ አባተ ሞትም እውነት ለመናገር አንደኛ አልጠራም፣ ሁለተኛም ደግሞ ጉዳቱ በጣም ከፍተኛ ነበር። ከዛ በኋላ እኮ የጎንደር አካባቢ እንቅስቃሴ ለብዙ ጊዜ ጸጥ ብሎ ቆይቷል። ማንም አይክደው። እንዲህ ሆኖ በየአካባቢው ሽኩቻው፣ መጎሻሸሙ ቀጥሎ ብዙ ሰዎች እየሞቱ ዝም እየተባለ ብዙ የፋኖ ቡድኖችን ኃይሎችን ከዚህና ወደዛ መናጠቁ ቀጥሎ ዝም እየተባለ ቆይቷል። በተለይ መቀማማቱ፣ መነጣጠቁ፣ መገፋፋቱ በዘመንና በእስክንድር መሃል መሆኑ ግልጽ ከሆነ ወዲህ ይሄ የሽኩቻው ነገር በጣም ከፍ እያለ ሄዶ ሲያሳቀቀን ቆይቷል። ስንሰማም ምንም ስንል የማይጠበቅ የማይገመት የማይፈለግም ነው። ሰው እንኳን በፖለቲካ ስራ እንኳን በትጥቅ ፖለቲካ ደግሞ እንዲሁ በመደበኛ ኑሮም በቤት ውስጥም ልዩነት ይኖረዋል። ወይ ልዩነቱን ተነጋግሮ ይፈታል፣ ወይ ደግሞ ልዩነቱን እንዳይጎዳው አቻችሎ ይሄዳል። መቼም ይሄ ሀሁ ነው። ይህ ሳይሆን ቀርቶ ሽኩቻው ቀጥሎ እንግዲህ እስክንድር ድርጅት ፈጥሮ አፋሃድ ብሎ ቀጥሏል። በቃ እነሰም በዛም ጥሩ ነው። እነዘመነም
አብሯቸው ያሉትን አሰባስበው ይሄን ያደርጋሉ ብለን ስንጠብቅ ፋኖችን መጓተት ነው የቀጠለው። ለምሳሌ አርበኛ ሀብቴ ወልዴ ወደ ዘመነ የሄደው ቅርብ ጊዜ አፋሕድ ከተፈጠረ ወዲህ ነው። በጣም ቅርብ ጊዜ ነው። ሌሎችም እንደዛው። ያም ሆኖ የያዙትን ይዘው ሁለት ድርጅት ይሆናሉ ብለን ጠብቀን ነበር። ይኸው ሳይሆን ቀርቶ ብዙ ከተሄደ በኋላ ዘመቻ አንድነት ብለው አወጁ። እንግዲህ በዘመነ ዙሪያ ያሉ ፋኖች እሱም በራሱ ጥሩ ነበር። እኔም በጊዜው ከነጥሩነቱ ጎደሎ ዘመቻ የፋኖ አንድነት ብዬው ነበር። እነኞቹ ባለመቀላቀላቸው እስክንድሮቹ ወይም አፋሕድ ዙሪያ ያሉት ባለመቀላቀላቸው ጎደሎ ነው ብዬው ነበር ነው ፓን ኢትዮጵያ ላይ። ከርሞ ግን ቆይቶ የዛሬ ሳምንት ገደማ ዘመነ ካሴ ጎደሎነቱን ይበልጥ አጎደለው፣ አከፋው፣ መግለጫ ወጣ። እኔ ዘመነ ስለሚመራቸው ነው፣ ያው ድርጅቱ ነው በይፋ ባይነግሩንም ዘመነ ስለሚመራቸው ነው ዘመነ ምለው እንጂ የተለየ ስለ ዘመነ እንዲህ ያለ ማለት አይደለም። ደጋግሜ እንደምለው የራሱ የሆኑ ጠንካራና ደካማ ጎኖች አሉት። አስተዋጽኦም እያደረገ ያለ ሰው ነው። ግን ዞሮ ዞሮ እነሱ የዘመናዎቹ መግለጫ አውጥተው በይፋ እናጠፋቸዋለን ትንሾች ናቸው አሉ። ይህ ብቻ አይደለም፣ ማብራሪያ ሲሰጡ እኔ ዘመነ ነው የምለው ማብራሪያ ሲሰጡ ይሄ ማታ ማታ አራቱ የፋኖ አደረጃጀቶች በጋራ ስለ ዘመቻ ውሎ መግለጫ በሚሰጡበት ወቅት አብደላ ድሪስ ከብዶት ነበር። ስለዚህ ማብራሪያ ሲሰጥ እናጥፋቸው ስለተባለው ውሳኔ፣ አዋጅ፣ ዘመቻ አብደላ ድሪስ ቀዝቀዝ ብሎ ነበር። ማርሸት ጻዩ ነው ያጎላው። ማርሸት የዘመነ አፍ ነው። እናጠፋቸዋለን ጥቂቶች ናቸው። የአማራ ትግል ቤት ደጁ ክፍቱ ነው፣ በሩ እንዲሁ ነው ምናምን እንዲህ እያለ ነበር እና በጣም ከባድ ነው እንዲህ መባባል። እኔ በግሌ ደንግጫለሁ። ብዙ ሰው እንደደነገጠ አልጠራጠርም። እንግዲህ እንዲህ ተብሎ ይህ አዋጅ ታወጀ። ይሄን አዋጅ ግን ይሄን የጥፋት አዋጅ ተው ያለ ሚዲያ የለም በይፋ። እውነት ነው ደጋፊዎች አሏቸው። የእነዚህ ለምሳሌ የተስፋዬ ወልደ ስላሴ፣ የመዓዛ መሐመድ እንዲህ አይነት ሚዲያዎች ወደ ዘመነ እንደሚያጋድሉ ይታወቃል። ጣና ሳተላይት ቲቪ የሚባልም ወደ እስክንድር እንደሚያደላ ይጠበቃል። ከዛ ውጭ ግን ሚዛን ጠባቂ ሚዲያዎች ተው አላሉም። እኔ በግሌ በሚዛን ጠባቂነታቸው ማላማቸው መሳይ መኮንንና በለጠ ካሳ ናቸው። እኒህ ሰዎች የዚህን ዘመቻ አስከፊነት፣ የዚህን የመጠፋፋት አዋጅ ትግል ገዳይነት አልተናገሩም። ለምን እንደሆነ አልገባኝም። ሚዛን መጠበቅ ማለት ስህተትን አለመናገር አይደለም። በነገራችን ላይ ስህተትን አለመናገር አለ። በሽምግልና በንግግር ሳይፈቱ ቀርተው ጉዳዮች እንዲህ ይፋ ወጥተው አዋጅ መግለጫ ሲሰጥባቸው ጥፋት ነው ማለት ያስፈልጋል። የሚዲያ ስራው እኮ ይሄ ነው። በተሻለ መጠን ሚዲያ ከእውነት ጋር መኖር እኮ ነው። መጠፋፋቱ ይጠቅማል ተብሎ እንደው ታምኖ ከሆነ በይፋ ባይናገሩትም እነዚህ ሰዎች እነ መሳይን በለጠም ጭምር ታምኖ ከሆነ ስህተት ነው። በነገራችን ላይ ስህተት ነው። ይሄ የመጠፋፋት አዋጅ ለጊዜው ዘመነን ሊጠቅመው ይችላል። ምክንያቱም ዘመነ ማጥፋት ያለበት ማስረሻ ሰጤን ነው፣ በየአካባቢ ከሆነ ድርሻው ማለት ነው። ማስረሻ ደግሞ አንድ ወረዳ እንኳን የሌለው እንዲሁ ዝም ብሎ የሚንገላውድ ሊባል የሚችል ሰው ነው። የሰበሰባቸውን ወጣቶች እንኳን ማሰልጠን እስካለመቻል ድረስ ያልቻለ ሰው ነው። በወሎም በንጽጽር ሊቀላቸው ይችላል እነ ዘመነን። ከዛ ውጭ ግን በሸዋ በተለይ ደግሞ በጎንደር ከባድ ነው። በጎንደር ከባድ ነው። የእስክንድር ፋኖች በእስክንድር ዙሪያ ያሉት ይዞታቸው ቀላል የሚባል አለን፣ በተለይ በደቡባዊ የጎንደር ቀጠና እና ይህ ባለበት ሁኔታ ለጊዜው ሌሎቹ ፋኖች እርስ በርሳቸው ተጨፋጭፈው ተዳክመው ዘመነ ጠንክሮ ሊወጣ ይችላል። ግን መጨረሻው የእንዲህ አይነት የመከዳዳት የመበላላት ሂደት መጨረሻው ራስን ማጋለጥ ነው። ዘመነንም አይጠቅመው። ከማን ጋር ሆኖ ሊደርስ ነው? ይድረስ እንኳን ቢባል ከወያኔ ጋር ከሻቢያ ጋር ከነ ከፍ ያለው እነ ምግበይ ቀርበው ነው። እውነት ለመናገር ከነ ጌታ አስራደ ከነ እስክንድር እነ ኢሳያስ እነ ደብረ ጽዮን ቀርበው ነው። የሚያሳፍር ነው። በነገራችን ላይ የምር ያሳፍራል። እኔ
በጣም በተደጋጋሚ በዚህ ዙሪያ ጉንጭ አልፋ ክርክር ይደረጋል። ፋኖ ከወያኔ ከሻዕቢያ ጋር አብሮ መስራት ምናምን በሚለው ዙሪያ የሚወስነው ፖለቲካዊ ሁኔታ ነው። ተነጋግሮ የመተማመን ሚዛንህን ገምተህ የትኛውንም የፖለቲካ ስራ አብረህ ልትሰራ ትችላለህ ከማንም ጋር። ግን በውስጥ ተነጋግሮ ከራስ ጋር ጨርሶ ቢሆን አይሻልም ወይ ነው ደጋግመን የምንለው። የራስን ጥሎ የቤትን ጥሎ የውጭ ለማንጠልጠል የሚደረጉት ጥረት ራስን ከመብላት በቀር ምንም አያመጣም። ከዛ ውጭ ደግሞ በእውነት ይሄ የመጠፋፋት አዋጅ እጅግ አሳፋሪ የሚሆነው የሚጠፉ ሰዎች እኮ ኮንስቲትዩንሲ አላቸው። ከፍ ያለው ደሴ እኮ ኮንስቲትዩንሲ አለው፣ ደጋፊ አለው፣ ህዝብ አለው፣ አካባቢ አለው፣ ሌሎችም አላቸው። ከእነሱም ጋር ነው የምትጣለው። እና እንዴት አድርገህ ነው የምትጣላውን ህዝብ እነሱን ስትገል የምታስኮርፈውን አካባቢ እንዴት አድርገህ ነው ይዘህ በትግል የምትቀጥለው? እውነት ለመናገር ያም ባይሆን እንደው ጠቅላላውንስ ህዝብ እስቲ እንዲህ በርቀት የሚታዘበው እንደኛ ወይም ሌላውንም ሁሉ እንዴት አድርገህ ነው ልታሳምነው የምትችለው? ከዛ በኋላ እርስ በራስህ ተበላልተህ ያለምንም ፖለቲካዊ ምክንያት ልዩነት ለምን አይኖርም? ለምን ሁለት ድርጅት አይኖርም? ብዙ ህዝብን እኮ ትልቅ ሀገር እኮ ነው። ገና ሀገር ነጻ እስከማድረግ አይደል ወጋለው የሚባለው። ለምን እኛ ብቻ እንኖር ይባላል? ለምን እኛ ብቻ እንጠቅልለው ይባላል? እኮ ተገቢ አይደለም። በነገራችን ላይ ይሄ ብስለት ሳይኖር ይሄን የመሰለ እሳት የፖለቲካ ትግል ውስጥ መግባት ተገቢ አይደለም። ደግሞ የፋኖ አመራሮች በተለይ ስለ ትግል ሲያስቡ ዋጋ የሚከፍሉ እነሱ ብቻ እንደሆኑ ማሰብ የለባቸው። ከነሱ በላይ እታች ያለው ህዝቡ በድሮን የሚሞተው፣ መሰረተ ልማት የማይደርሰው፣ መሰረታዊ ፍጆታ የማይደርሰው፣ የሚጨልምበት፣ መንገድ የሚዘጋበት፣ የሚገደለው በጣም ብዙ ነው። የሚጉላላው ትምህርት ምን ያው 5-6 ሚሊዮን ህጻናት እኮ እየተማሩ አለ በአማራ ክልል። ይሄን ሁሉ ነው ማሰብ ያለባቸው። ያለቀው ገበሬ፣ የጠፋው ሰብል፣ ስንቱ ነገር ገንዘብ የሚሰጣቸው፣ አይዟችሁ የሚላቸው፣ ተስፋ የሚጠብቀው፣ ከዛ በላይ ደግሞ በስራቸው ይዘው የሚያስገድሏቸው ለጋ ወጣቶች ሊያሳስቧቸው ይገባል። እውነት ለመናገር እነሱ ይሄን ማሰብ ካቃታቸው፣ ፋኖቹ ከከበዳቸው፣ ከተናደዱ የሚመስላቸውን የፖለቲካ አማራጭ አንዱ አልቀበላቸው ሲል እንዲህ በስጨት ብለው በአዋጅም በድንገትም እርስ በርስ ሲጠፋፉ ደግሞ ሚዲያው ሚዛን መጠበቅ አለበት። እንዳልኩት እስክንድር ደጋፊ ሚዲያዎች አሉት፣ ዘመነ ደጋፊ ሚዲያዎች አሉት። ተገቢ አይደለም። የአንዱ ቡድን ደጋፊ ሚዲያ ባይኖር ሁሉም ሚዛን ቢጠብቅ መልካም ነበር። ግን የዚህ የሚዲያ ሚዛን ጉዳይ ሲወዛወዝ ቆይቶ ከተወሰነ ጊዜ ወዲህ የዘመነ ደጋፊዎች ስለበዙ ስለተጫኑ ሚዛን ወደዛ ጋድሏል። በዚህ መካከል ውስን ሚዛን ጠባቂዎች እንዳልኩት እንደ መሳይና በለጠ ካሳ አይነት ሰዎች እውነቱን መናገር አለባቸው። ብዙ እውነቶች የጥርስ ተነክሶ ሲዋጡ ከርመዋል። ልክ አይደለም። ያመጣው መጨረሻ ውጤቱ ይሄ ነው። አሁንም እንግዲህ ይሄው እስክንድር በተለመደው እርጋታው ቀዝቀዝ ብሎም ቢሆን እንዋጋለን አይነት መልእክት አስተላልፏል። ሌሎች የሚያደርጉት ይሄን ነው፣ ምንም ጥርጥር የለውም። እነዚህኞቹም የቻሉትን ያደርጋሉ፣ እነዛም እንዲሁ ያደርጋሉ። መጨረሻ ውጤቱ ምንም ይሁን ምን የሚጠቅመው የሚዋጉት አገዛዙን ነው። እውነት ለመናገር አድማ ብተና፣ ፖሊስ፣ ሚሊሻ ምናምን እየተባለ የአማራ ተወላጅ ከፋኖ ጋር መዋጋቱ በጣም ያሳዝናል እየተባለ ስንት እየታዘነ ፋኖዎቹ ጠላት ለመቀነስ መታገል አለባቸው፣ እኒህን ተዋድነው የሚመጡ የአማራ ልጆች አሳምነው ሊያስከዱ ኃይል ሊያስቀንሱ ሊግባቡ ይገባል ተብሎ ሲታሰብ እንደም አንዳንድ ትላልቅ ሰዎች እንደ ገዱ አንዳርጋቸው አይነት የብልጽግና የታችኛው መዋቅር ቀላል ነው፣ ፋኖን መደገፍ ይችላሉ እስከ ማለት የፋኖ ብልሃት ማጣት ነው እንጂ እስከ ማለት ደርሰው ባለበት ሁኔታ እርስ በርስ እንዲመጠፋፋት እንዴት አሳፋሪ፣ እንዴት አስቂኝ፣ እንዴት ራቆትን ቆሞ እንደሚሄድ የሚያሳቀቅ ድርጊት እንደሆነ መገመት አትችሉም። እውነት ማንም ሰው ሊገምተው ከሚችለው በጣም ከባድ ነው እና ያሳፍራል፣ ያሳዝናል። በእርግጠኝነት ብዙ ደጋፊ አንገቱን ደፍቷል፣ ብዙ ሰው አዝኗል፣ ብዙ ታዛቢ ገርሞታል። እርግጠኛ ነኝ ይሄ ድርጊት ይሄ የመጠፋፋት ሂደት በዚህ ደረጃ የሚያሳፍር የሚያሳዝን ነው። አሁንም እንግዲህ
የሆነ ሆኗል ነውና የሚባለው የበለጠ አሳፋሪ ከመሆኑ በፊት የበለጠ አዋራጅ ከመሆኑ በፊት ማንም ስለማያተርፍ በዚህ ሂደት እውነት ለመናገር ከፋኖ ውስጥ ማንም አያተርፍምና በዚህ ሂደት ታርሞ በይቅርታ ስህተትን ተቀብሎ ከተቻለ መቀራረብና መሸማገል ከተቻለ አብሮ መስራትና አንዱ ነው መሄድ ካልሆነ ደግሞ 2-3 ድርጅት ቢሆን ሆኖ እንደሚሆን መታገል እና መጨረሻ ላይ እንደ ውድቀትም ተገኘ ስኬት ቢያንስ ራስን በራስ ባለማጥፋት ቢሆን የሆነው ሲሆን ነው የሚሻለው ለማለት ተወዳለው። ለዚህ ደግሞ ዋና ሚና ተጫዋቾች በተለይ ሚዲያዎች ናቸው። ለህዝብ የሚደርሰው ህዝብ የሚጠብቀው ውጤት የሚያገኘው መረጃ የሚያገኘው ከሚዲያዎች ነውና ሚዛን ጠባቂ የሚባሉ ሚዲያዎች ይሄን ማግደርደሩን ሊተውት ይገባል። በቃ ሊግደረደር አይገባም። ጥፋት ነው። ምንም ማግደርደር አይገባም። ጥፋት ነው። ጥሩ ነገር ጥሩ ነው። ቢያንስ ጊዜው እየጠበቀ ሊነገር ይገባል። እንዲያው የሚያመጣ ጉዳት እየተመዘነ ሊነገር ይገባል። እየተዋጠ ሊቀር አይገባም። ይኸው እስከዚህ እስከ እብሪት የደረሰው በእብሪት ወጥቶ እናጠፋለን እስከ መባባል የተደረሰው ሚዲያዎች ስለሚያግደረድሩ ነው። እና እንግዲህ ብዙ ሰው ቢያንስ ደህና ሰው የረጋ ሰው የሰከነ ሰው እዚህም እዛም አይጠፋም እና ተነጋግረው ችግሩን ይፈቱታል ብለን እንገምታለን። ካልሆነ ደግሞ ሚዲያዎች የሚገባውን መረጃ በማድረስ ታሪካዊ ኃላፊነቱን ማን መውሰድ እንዳለበት ለህዝቡ ሊመሰክሩ ይገባል፣ ሊናገሩ ይገባል ለማለት ተወዳለሁ። እንግዲህ ያሳዝናል፣ ያሳፍራል። ይሄን መስማት አልነበረብንም። ሆኗል። ከቻሉ ይማሩበት። ካልሆነ ደግሞ ህዝቡን መከራውን ያቆሙለት። በቃ ይሄ ገበሬው፣ ድሃው፣ ከተሜው ሁሉ ስቃዩ ይቆምለት። ካልሆነላቸው ይተውት። በቃ ሌላ ምንም ይባላል። አፍረው የሚያፍሩበት ጊዜ ይምጣና ይፈሩ፣ ይተውት። አሰቃዩት ህዝቡን ገና ከጅምሩ ነው። ሌላም ይችላል። የዚህም ልብ ሊኖራቸው ይገባል። ወደ ተከታታዮቻችን እንግዲህ እናንተ ማስተያየት ካላችሁ ኮሜንት ቦክስ ላይ አጋሩን፣ እናያለን። ለነበረን ጊዜ እጅግ በጣም አመሰግናለሁ። ኢትዮጵያ ለዘለዓለም ትኖር።